የሀገር ውስጥና የውጭ ዜናዎቻችን ቢዝነስን ጨምሮ ወደናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ከቻናል ዋን ዜናዎቹን ወደናንተ ማድረሰው ወይንሸት ዘውዴ ነኝ። አብረን እንቆይ። እድሳት የተደረገለት የጎንደር አጼ ፋሲል ግቢ በጠቅላይ ሚኒስትር አብይ አህመድ ተመርቋል። የተከናወነው ሰፊ የእድሳት ስራ በቅርስ ስፍራው ነባሩን ታሪክ በመጠበቅ ውበቱንና ተደራሽነቱን በማሻሻል አዲስ እስትንፋስ የሰጠ ሆኗል ተብሏል። የእድሳት ስራው የቤተ መንግስቱን የግንባታ መዋቅር መጠገን፣ የእግር መንገዶችን ማሻሻል፣ ቁልፍ የሆኑ ህንፃዎችን ከዝግባና ዋንዛ በባህላዊ ቁሳቁሶችን ተጠቅሞ በማደስ የስፍራውን ግለ ወጥ መልክና ባህሪ ለመጠበቅ ተሰርቷል ተብሏል። ለጎብኚዎች ምቾት የተሰናዱ አገልግሎቱ መስጫዎችም መሻሻላቸውና አዲስ የቱሪስት ማዕከልን መከፈቱ ተገልጿል። ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ እንደሚያሳየው እንደ አጼ ፋሲል፣ አጼ ቀዳማዊ ዮሐንስና አጼ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮች ወዘተ በጥንቃቄ ታድሰዋል። ኢትዮጵያ ከድህነት ቅነሳና ከስርዓተ ምግብ ለውጥ አንጻር ስኬታማ ጉዞ ማድረጓን የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ሞሐመድ ገለጹ። ይህ የተገለጸው ኢትዮጵያ በተሳተፈችበት ኳታር ዶሃ በተካሄደው ሁለተኛው ዓለም አቀፍ የማህበራዊ ልማት ጉባኤ ላይ ነው። ዝርዝሩ የአማሩ ገብሩ ነው። በኳታር ዶሃ የተካሄደው ሁለተኛው ዓለም አቀፍ የማህበራዊ ልማት ጉባኤ በተባበሩት መንግስታት ድርጅት የተዘጋጀ ሲሆን የማህበራዊ ልማት ምሰሶዎች በሆኑት ድህነት ቅነሳ፣ የስራ ዕድል ፈጠራና ማህበራዊ አካታችነት ላይ በማተኮር ተካሂዷል። በጉባኤው ድህነትን ለመቀነስና ሌሎች የማህበራዊ ልማት ግቦችን እንዲሁም የተመድ ዘላቂ የልማት ግቦችን ለማሳካት ዓለም አቀፍ ትብብርን ማጠናከር፣ ኢፍትሐዊ ዓለም አቀፍ የፋይናንስና የንግድ ስርዓትን ማሻሻል እንደሚያስፈልግ አጽንኦት ተሰጥቶበታል። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ እንደገለጹት ኢትዮጵያ በዘርፉ ለውጥ ማምጣቷንና የተባበሩት መንግስታት ድርጅትን የስርዓተ ምግብ ጉባኤ በተሳካ ሁኔታ ማስተናገዷን በመጥቀስ እውቅና ሰጥተዋል። በሁለተኛው ዓለም አቀፍ የማህበራዊ ልማት ጉባኤ ድህነትን ለመቀነስና ሌሎች ማህበራዊ ልማት ግቦችን እንዲሁም የተባበሩት መንግስታት ድርጅት ዘላቂ የልማት ግቦችን ለማሳካት ዓለም አቀፍ ትብብርን ማጠናከር፣ ኢፍትሐዊ ዓለም አቀፍ የፋይናንስና የንግድ ስርዓትን ማሻሻል እንደሚያስፈልግም አሳስበዋል። በጉባኤው ቁጥራቸው ከ14000 የሚልቁ ከመንግስታት ከዓለም አቀፍ ድርጅቶች መንግስታዊ ካልሆኑ ድርጅቶች ከሲቪል ማህበረሰብ ከግሉ ዘርፍ ከአካዳሚክ ተቋማትና ሌሎች በርካታ አካላት ተሳትፈውበታል። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና ስር የታሪፍ ቅነሳ የሚደረግላቸው ሀገራትን ዝርዝር ይፋ አደረገች። የኢትዮጵያ ጉምሩክ ኮሚሽን ግብጽን ጨምሮ በቀጠናዊ የገበያ ትስስሩ ለታሪፍ ቅናሹ ብቁ የሆኑ 24 የአፍሪካ ሀገራትን ዝርዝር ይፋ አድርጓል። የንግድና ቀጠናዊ ትስስር ሚኒስቴር የሚኒስትሮች ምክር ቤት ደንብ ቁጥር 574/2025 መሰረት በማድረግ ያሳለፈው ውሳኔ መሆኑ ተጠቅሷል። ከምስራቅ አፍሪካ 7 ሀገራት፣ ከደቡብ አፍሪካ 8 ሀገራት፣ ከሰሜን አፍሪካ 4 ሀገራት፣ ከምዕራብ አፍሪካ 3 ሀገራት፣ ከመካከለኛው አፍሪካ ካሜሩን ይገኙበታል። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር መስከረም 29 2018 ዓ.ም በይፋ ግብይት መጀመሯ ይታወሳል። ባለፉት 3 ወራት ኢትዮጵያ 300 ድሮኖችን ማምረቷ ተገለጸ። ድሮኖቹ በስካይዊንና ኤሮ አባይ ፋብሪካዎች የጋራ ጥምረት የተገነቡ ናቸው። የኢንፎርሜሽን መረብ ደህንነት አስተዳደር የሩብ ዓመት ሪፖርቱን ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት እንዳስታወቀው በሁለቱም ኩባንያዎች በቅርብ ጊዜ የተመረቱት ድሮኖች በዋናነት ለመዝናኛ ገቢ ማስገኛነት የሚውሉና ሀገር ውስጥና የሀገር ቀጠናዊ ገበያዎችን ኢላማ ያደረጉ መሆናቸው ተገልጿል። የምርት አቅምን ለማሳደግ የጥሬ ዕቃ ክፍተቶችን ለመሙላት ጥረቶች የተደረጉ መሆናቸውም ተመላክቷል። በሀገር ውስጥ የተሰሩ ድሮኖች ከዚህ ቀደም በታላቁ የኢትዮጵያ ህዳሴ ግድብ ምረቃና በኢሬቻ በዓል ወቅት ጥቅም ላይ መዋላቸው ይታወሳል። ኢትዮጵያና ጅቡቲ ለሁለተኛው የኃይል ትስስር ፕሮጀክት ዝርጋታ ስምምነት ተፈራረሙ። ዓለም ባንክ ፕሮጀክቱን በ55 ሚሊዮን ዶላር ብድር እንደሚደግፍም ተገልጿል። ዝርዝሩ የጸጋነሽ ተሰማ ነው።
የኢትዮጵያን ጋላፊ ማከፋፈያ ጣቢያን ከጅቡቲው ናጋድ ማከፋፈያ ጣቢያ ጋር በሚያገናኘው በዚህ ፕሮጀክት የ230 ኪሎ ቮልት የኃይል ማስተላለፊያ መስመር ግንባታ እንደሚከናወን በጅቡቲ በተካሄደው የፊርማ ስነ ስርዓት ላይ ተገልጿል። በጅቡቲ ግዛት የሚዘረጋውን 190 ኪሎ ሜትር ጨምሮ በአጠቃላይ 292 ኪሎ ሜትር የሚሸፍነውን የኃይል መስመር ፕሮጀክት በ18 ወራት ለማጠናቀቅ እቅድ ተይዟል። ዓለም ባንክ ዝርጋታውን በ55 ሚሊዮን ዶላር ብድር የሚደግፈው ሲሆን የግንባታ ውሉ ትራንስሄር ሊሚትድ ለተሰኘ የህንድ ኢንጂነሪንግ ኩባንያ መሰጠቱ ተጠቁሟል። ፕሮጀክቱ ታዳሽ የኃይል ሀብቶችን በመጠቀም ላይ የተመሰረተ ብሔራዊ የኃይል ፖሊሲ እንድንተገብር ይረዳናል። ይህም 100% የንጹህ ኃይል ግባችንን እንድናሳካ ያስችለናል ሲሉ የጅቡቲ ኢነርጂና የተፈጥሮ ሀብት ሚኒስትር ዩኒስ አሊ ጉዲ ተናግረዋል። የኃይል መስመር ዝርጋታው የጅቡቲና የኢትዮጵያ የረዥም ጊዜ የኃይል ትብብር አካል ሆኖ እንደ አውሮፓውያን አቆጣጠር በ2013 የተጠነሰሰ ፕሮጀክት እንደነበረ አይዘነጋም። ዘገባው ስፑትኒክ ነው። የመማር ማስተማር ሂደትን የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊወጣ ነው። ተቋማቱ ከትምህርት ቤቶች አጥር በ500 ሜትር ክልል ውስጥ እንዳይገነቡ ተገንብተው የሚገኙም ፈቃዳቸው እንዲሰረዝ የሚያደርግ ረቂቅ ደንብ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታውቋል። መሀሌት ደመላሽ ተጨማሪ ይዛበታለች። የመማር ማስተማር ሂደትን የሚያውኩ ድርጊቶች ከጊዜ ወደ ጊዜ እየጨመሩ በመሆናቸው ሕግ ለማውጣት መገደዱን የትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓት ትምህርት ዴስክ ኃላፊ አቶ ኡመር ኢማም በረቂቅ ደንቡ አዋኪ የተባሉትን አገልግሎት ሰጪዎች ጠቅሰዋል። በዚህም በአሁኑ ጊዜ በ500 ሜትር ክልል ውስጥ የሚገኙና ህገወጥ ድርጊቶች የሚፈጸሙባቸው ተብለው የተለዩ ሌሎች ድርጅቶች በቀጥታ እንዲዘጉና ወደ ሌላ ዘርፍ እንዲገቡ አዳዲሶችም እንዳይከፈቱ ማድረግ ረቂቅ ደንቡ የያዛቸው ሁለት መሰረታዊ ጉዳዮች መሆናቸውን አስረድተዋል። በተጨማሪም አዲስ የሚገነቡ ትምህርት ቤቶችም አዋኪ ድርጊቶች ይፈጸሙባቸዋል በሚባሉ አካባቢዎች እንዳይገነቡ የማድረግ ስራ እንደሚከናወንም ገልጸዋል። እንደ አቶ ኡመር ገለጻ የኢትዮጵያውያንን ባህልና ወግ የሚሸረሽሩ ድርጊቶች እየተስፋፉ መምጣታቸውን ጠቁመው ተማሪዎችን ላልተፈለገ የስነ ምግባር ጥሰት የሚያጋልጡ እንዲሁም በአካልና በስነ ልቦና የሚጎዱ ናቸው ብለዋል። ስለሆነም ለተማሪዎች ውጤትና ስነ ምግባር መሻሻል በማሰብ ረቂቅ ደንቡን ማዘጋጀት እንዳስፈለገ አብራርተዋል። መረጃው የሪፖርተር ነው። የአየር ንብረት እርዳታ ለፍትሃዊ ሽግግር እኩልነትን አላካተተም ሲል አክሽን ኤድ ገለጸ። የካርበን ልቀትን ለመቀነስ የሚሰጠው ዓለም አቀፍ የገንዘብ ድጋፍ አብዛኛው የህብረተሰብ ክፍልን ፍትሃዊ ተጠቃሚነትን ችላ ማለቱን አክሽን ኤድ የተሰኘው ዓለም አቀፍ የልማት ድርጅት አስታውቋል። መሀሌት ደመላሽ። የአየር ንብረት እርዳታ ለፍትሃዊ ሽግግር እኩልነትን አላካተተም ሲል አክሽን ኤድ ገለጸ። የካርበን ልቀትን ለመቀነስ የሚሰጠው ዓለም አቀፍ የገንዘብ ድጋፍ አብዛኛው የህብረተሰብ ክፍልን ፍትሃዊ ተጠቃሚነትን ችላ ማለቱን አክሽን ኤድ የተሰኘው ዓለም አቀፍ የልማት ድርጅት አስታውቋል። መሀሌት ደመላሽ። አዲስ የወጣው የአክሽን ኤድ ሪፖርት እንዳመላከተው በካርበን ቅነሳ ላይ ከሚውለው ዓለም አቀፍ እርዳታ ከ3 በመቶ በታች የሚሆነው ብቻ ሰራተኞችና ማህበረሰቡን ከብክለት ለመጠበቅ ኢንዱስትሪዎች ከብክለት ነጻ ወደ ሆነ ስራ እንዲሸጋገሩ ለሚረዳው ፍትሃዊ ሽግግር የሚውል ነው ተብሏል። በቅርቡ በብራዚል ውስጥ በተባበሩት መንግስታት የአየር ንብረት ድርድር ዋዜማ ይፋ የሆነው ይህ ትንተና ዓለም የአየር ንብረት ቀውሱን የምትቋቋምበት መንገድ በእኩልነት ከመፍታት ይልቅ ሊያባብስ እንደሚችል አስጠንቅቋል። አክሽን ኤድ በሁለቱ ዋና ዓለም አቀፍ የአየር ንብረት ፈንዶች የተደገፉትን 650 የሚጠጉ የካርበን ቅነሳ ፕሮጀክቶችን መመርመሩን አስታውቋል። ግምገማው ፕሮጀክቶቹ ሰራተኞችን፣ ሴቶችንና የተጎዱ ማህበረሰቡን ትርጉም ባለው መልኩ ማሳተፋቸውን፣ ለስራ ክህሎትና ስልጠናና ኑሮ ድጋፍ እቅዶችን ማካተታቸውን መሰረት አድርጓል። ድርጅቱ ዓለም አቀፍ የገንዘብ አሰባሳቢ አካላት የፍትሃዊ ሽግግርን በቅድሚያ እንዲያስቀምጡም አሳስቧል። የኢትዮጵያ የፋርማሲ ማህበር በመድኃኒትና የሕክምና መሳሪያዎች አከፋፋዮች ላይ ተግባራዊ እንዲሆን የተጣለው የ2.5 በመቶ አነስተኛ የግብር ምጣኔ እንዲነሳ ጠየቀም። የኢትዮጵያ የፋርማሲ ማህበር የመድኃኒትና የሕክምና መገልገያ መሳሪያዎችን የጅምላ አከፋፋዮች ንዑስ ዘርፍ በቅርቡ በወጣው አዋጅ ቁጥር 1395/2017 የዝቅተኛ አማራጭ ግብር ምጣኔ ምክንያት ከፍተኛ ተጎጂ መሆናቸውን በመግለጽ ውሳኔው እንዲነሳለት ለገንዘብ ሚኒስቴር በላከው ደብዳቤ ጠይቋል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን።
የሩሲያ ነጻ የትምህርት ማዕከል በቡርኪና ፋሶ ተከፍቷል። ይፋዊ ስነ ስርዓቱ ኡጋዱጉ በሚገኘው የሩሲያ ሳይንስና ባህል ማዕከል ግቢ ውስጥ ተካሂዷል። በሩሲያና በቡርኪና ፋሶ መካከል አዲስ የትምህርት ድልድይ በመሆን ጥራት ያለው የሩሲያ ትምህርት ለማግኘት ለሚመኙ የበቁ የሀገሪቱ ወጣቶች የተበረከተ ነው ሲሉ አዘጋጆቹ ገልጸዋል። በሀገሪቱ ውስጥ በተለያዩ ዘርፎች የሚሰሩ የሩሲያ ዩኒቨርሲቲ ተመራቂዎችና ሌሎችም የመክፈቻ ስነ ስርዓቱን ታድመዋል። የአሜሪካ ፍርድ ቤት ቦይንግ ላይ ሊቀርብ የነበረው የወንጀል ክስ ጉዳይ እንዲነሳ ወሰነ። ከ6 ዓመታት በፊት በኢትዮጵያና ኢንዶኔዥያ በቦይንግ የበረራ መቆጣጠሪያ ስርዓት ኤምካስ ምክንያት 2 የ737 ማክስ አውሮፕላኖች ተከስክሰው 346 ሰዎች ለሞቱበት አደጋ ከወንጀል ተጠያቂነት ማምለጥ አስችሎታል ሲሉ ሚዲያዎች ዘግበዋል። የአሜሪካ መንግስት ቦይንግ ተሻሽሏል ሲል የፌዴራል አቪዬሽን አስተዳደርም ኩባንያው ላይ የተጠናከረ ቁጥጥር እያደረገ እንደሆነ ይገልጻል። ተመሳስሎ በቀረበ ቡቶክስ በተሰኘው መርፌ ምክንያት ከባድ የአካል ጉዳት የደረሰባቸው ሰዎች መመዝገባቸውን ተከትሎ የአሜሪካ የጤና ተቆጣጣሪዎች ሐሰተኛ ወይም ያልተፈቀዱ የቡቶክስና መሰል መርፌ መድኃኒቶችን የሚሸጡ 18 ድረገጾችን እያስጠነቀቁ ይገኛሉ። ዝርዝሩን የተመለከተችው ሊዲያ ዝናቡ ተከታዩን ዘገባ አጠናቅራለች። የአሜሪካ የፌዴራል የመድኃኒት ቁጥጥር አስተዳደር ያልተፈቀዱ የቡቶክስና ሌሎች መሰል መድኃኒቶችን በመሸጣቸው ለ18 የመዋቢያ ድረገጾች የማስጠንቀቂያ ደብዳቤ ልኳል። ቡቶክስ እርጅናን ጨምሮ በተለያዩ ምክንያቶች የተሸበሸበ ቆዳን ለመወጠር በአሁኑ ወቅት በብዙዎች ዘንድ ጥቅም ላይ እየዋለ የሚገኝ በመርፌ የሚሰጥ መድኃኒት ውስጥ የሚገኝ መርዛማ ኬሚካል ነው። እነዚህ የመወጠሪያ ኬሚካሎች ከባድ የጎንዮሽ ጉዳቶችን የሚያስከትሉ ሲሆን ኤጀንሲው ባወጣው ሪፖርት መሰረትም የመተንፈስና የመዋጥ ችግር እንዲሁም የጡንቻ ድክመት ምልክቶችን አሳይቷል። የአሜሪካ የፌዴራል የመድኃኒት ቁጥጥር አስተዳደር FDA እነዚህ የቡቶክስ መወጠሪያዎች መሰጠት ያለባቸው ፈቃድ ባላቸውና በሰለጠኑ የጤና ባለሙያዎች ብቻ እንደሆነና ማንኛውም እነዚህ ምልክቶች ያጋጠመው ሰው አፋጣኝ የሕክምና እርዳታ ማግኘት እንዳለበት አሳስቧል። ዘገባው የCBS ነው። ከመዋለ ሕጻናት እስከ አንደኛ ደረጃ ያሉ ታዳጊ ሕጻናት በጀርሞች የመጠቃትና ጀርሞችን የማስተላለፍ እድላቸው ከሌሎች የቤተሰብ አባላት አንጻር ከፍተኛ እንደሆነ አዲስ ጥናት አመላክቷል። ሄሮዳይ ንጉሴ ተጨማሪ አላት። በፔዲያትሪክስ ጆርናል ላይ የታተመ የጥናት ሪፖርት እንዳመላከተው ከኬጂ እስከ አንደኛ ደረጃ የሆኑ ታዳጊ ህጻናት ከሌላው የማህበረሰብ አካል በበለጠ ለመተንፈሻ አካላት ቫይረሶች የመጠቃትና ቫይረሶቹን የማስተላለፍ እድላቸው ከፍተኛ እንደሆነ ተጠቅሷል። በአሜሪካ አንድ የመንግስት ትምህርት ቤት በተደረገ ጥናት ከ800 ሰዎች 80 በመቶ የሚሆኑት በሚጠቁበት በዚህ ቫይረስ አብዛኞቹ ህጻናት ቫይረሱ ቢኖርባቸውም ምንም አይነት የበሽታ ምልክት አለማሳየታቸው ደግሞ ቫይረሱ ሳይታወቅ ከትምህርት ቤት ወደ ቤት እንዲተላለፍ ያደርገዋል። ህጻናቱ የሰውነታቸው የበሽታ መከላከል ስርዓት ገና በማደግ ላይ በመሆኑ ከሌሎች ህጻናት ጋር በተዘጋ ክፍል ውስጥ አብረው ረጅም ሰዓታትን ስለሚያሳልፉ አሻንጉሊትና መጫወቻዎችን ስለሚዋዋሱ እንዲሁም እጃቸውን በአግባቡ መታጠብ እንዳለባቸው ስለሚረሱ ለበሽታ አምጪ ተዋሲያን የመጠቃት እድላቸው ከፍተኛ ለመሆኑ በምክንያትነት ቀርቧል። ይህም እንዲታመሙና በሽታውንም ለቤተሰብ አባላት እንዲያስተላልፉ ያደርጋል። ታዲያ እጃቸውን በአግባቡ መታጠባቸውን ማረጋገጥ፣ ሳኒታይዘሮችን እንዲጠቀሙ ማድረግ፣ አሻንጉሊትና መጫወቻዎቻቸውን በቋሚነት ማጽዳት፣ በክፍሎቻቸው ውስጥ ንጹህ አየር እንዲገባ መስኮቶችን መክፈት እንዲሁም ክትባቶችን እንዲያገኙ ማድረግ በባለሙያዎች የተሰጠ መፍትሄ ነው። ዘገባው የሲኤንኤን ነው። ባቄላን መመገብ የስኳርና የልብ ህመምን ለመቆጣጠር እንደሚረዳ የጤና ባለሙያዎች አስረድተዋል። ሄሮዳይ ንጉሴ በዚህ ላይ ተከታዩን ዘገባ አጠናቅራለች። ባቄላን መመገብ የስኳርና የልብ ህመምን ለመቆጣጠር እንደሚረዳ የጤና ባለሙያዎች አስረድተዋል። ሄሮዳይ ንጉሴ በዚህ ላይ ተከታዩን ዘገባ አጠናቅራለች። ባቄላ ካለው ዘርፈ ብዙ የጤና ጥቅሞች አንጻር የሚገባው እውቅናና አገልግሎት እንዳልተሰጠው የጤና ምሁራን ይናገራሉ። አንዱ የበሰለ ባቄላ ወደ 18 ግራም የሚጠጋ ፕሮቲን ይይዛል። ስለዚህም ስጋን የመተካት አቅሙ ከፍተኛ ነው። እንዲያውም የቅባትና የስብ መጠን ስለሌለው ልብና ተያያዥ ህመሞችን ለመከላከል ፍቱን መፍትሄ እንደሆነ ባለሙያዎች ያብራራሉ። ከፍተኛ የፋይበር መጠን ያለው በመሆኑ ደግሞ የሰውነታችንን የስኳር መጠን ይቆጣጠራል፣ ከውፍረትም ሰውነታችንን ይታደጋል። ታዲያ ተመራማሪዎች ሰውነታችን የሚያስፈልገውን አይረን ማግኘት እንዲችል እንደ ሎሚ ካሉ ቫይታሚን ሲ ከያዙ ምግቦች ጋር በሰላጣ መልኩ እንድንበላው ወይም አብስለን በሾርባ መልኩ እንድንመገበው አማራጮችን አቅርበዋል። ባቄላ ለጤና ካለው ጥቅም በዘለለ የተፈጥሮ ናይትሮጅኖችን በማብዛት ለመሬት ለምነትና ማዳበሪያነት እንደሚያገለግል የግብርና ባለሙያዎችም ይመሰክሩለታል። ዘገባው የዘጋርዲያን ነው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን።
የቻይና ከ50 ቢሊዮን ዶላር በላይ ኢንቨስትመንት የአፍሪካን እጣ ፈንታ እየቀየረ ነው ተባለ። የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ ከ50 ቢሊዮን ዶላር በላይ መድረሱ የአህጉሪቱን የልማት አቅጣጫ በመሰረታዊነት እንደቀየረ የአፍሪካ ኤክስፖርት ኢምፖርት ባንክ አፍሪ ኤግዚም ባንክ አስታውቋል። ለእነዚህና ለሌሎች የቢዝነስ መረጃዎቻችን ማህሌት ደመላሽ። የቻይና ከ50 ቢሊዮን ዶላር በላይ ኢንቨስትመንት የአፍሪካን እጣ ፈንታ እየቀየረ መሆኑ የተገለጸው ቻይና የአፍሪካን ኢንዱስትሪ ልማት ትደግፋለች፣ አረንጓዴ የተቀናጀና ዘላቂ ልማትን በማበረታታት በሚል ርዕስ በአዲስ አበባ በተካሄደው ስትራቴጂካዊ አውደ ጥናት ላይ ነው። በመድረኩም ቻይና የአፍሪካን የረጅም ጊዜ ራዕይ ተባባሪ ገንቢ በመሆን እያገዘች መሆኗ ተገልጿል። የአፍሪ ኤግዚም ባንክ ዋና ዳይሬክተር እንደገለጹት በኢትዮጵያ ሐዋሳ ኢንዱስትሪ ፓርክና በቅርቡ ስራ የጀመረው የዳንጎቴ ማጣሪያ ያሉ ቁልፍ ፕሮጀክቶች በቻይና ካፒታል እየተደገፉ የመጡ የኢንዱስትሪ ስነ ምህዳሮች መሆናቸውን አጉልተዋል። አውደ ጥናቱ ከፍተኛ የመንግስትና ዓለም አቀፍ ድርጅት ባለስልጣናትን ያስተናገደ ሲሆን የቻይና የአፍሪካ ህብረት ልዑክና የአፍሪካ ህብረት ኮሚሽን የመሰረተ ልማትና ኢነርጂ ኮሚሽን ከኢትዮጵያ ባለስልጣናት ጋር በመሆን ንግግር አድርገዋል። ፕሮግራሙ ትኩረት ያደረገው በቻይና ልምድና በአፍሪካ የልማት ቅድሚያዎች በሚጣጣሙ ለአካባቢ ጥበቃ ተስማሚ በሆኑ የልማት መንገዶች ላይ መሆኑም ተመላክቷል። መረጃዎቻችን እንደቀጠሉ ናቸው። የአንደኛ ደረጃ ተማሪ ልጆን በራሱ ተሽከርካሪ ለብቻው ወደ ትምህርት ቤት አምነው ለመላክ ይደፍራሉ? ግዙፉ የመኪና አምራች ቶዮታ ተሽከርካሪ ሁሉም በነጻነት ይንቀሳቀስ በሚለው ፕሮጀክቱ ህጻናት በሰው ሰራሽ አስተውሎት ድጋፍና በምቾት በራሳቸው ማሽከርከር የሚችሉትን አውቶሞቢል ላቀርብ መሆኑን እወቁት እያለ ነው። በጃፓን ሞቢሊቲ አውደ ርዕይ ላይ ለእይታ የበቃው የቶዮታ ቀጣይ እቅድ ልጆች ደህንነታቸው እንደተጠበቀ ያለ አዋቂ እርዳታ ወደሚፈለግበት ቦታ እንዲሄዱ የሚያደርግ ነው ተብሏል። የተሽከርካሪዎቹ የቀለም ምርጫ በቀላሉ በሌሎች አሽከርካሪዎችና ትራፊክ ፖሊስ እይታ ውስጥ መግባት እንዲችሉ ተደርገው የተሰሩ እንደሆነም ተገልጿል። በተጨማሪም በመንገዳቸው ብቸኝነት እንዳይሰማቸው የሚያደርግ የሰው ሰራሽ አስተውሎት ቴክኖሎጂን ያካተቱ እንደሆኑም ተጠቁሟል። ነገር ግን በርካቶች ልጁን ማን አምኖ ለብቻው ይለቃል እያሉ ነው። መረጃው የሮይተርስ ነው። የዕለቱን የመጨረሻውን የቢዝነስ መረጃችን እናጋራችሁ። የቴስላ ኩባንያ የአክሲዮን ባለድርሻዎች ለኤለን መስክ $1 ትሪሊዮን እንዲከፍሉ ወሰኑ። መስክ ኩባንያውን ከተቀላቀለበት ጊዜ አንስቶ ምንም አይነት ደሞዝ አግኝቶ አያውቅም። ሐሙስ ምሽት ጠቅላላ የባለድርሻዎች ስብሰባ ባካሄደበት ወቅት ቴስላ ለዋና ስራ አስፈጻሚው የዓለማችን ባለሀብት ኤለን መስክ ገንዘቡ እንዲከፈለው በአብላጫ ድምጽ ወስኗል። 75 በመቶ የአክሲዮን ባለቤቶች ለመስክ ድርሻው ይሰጠው በሚል የድጋፍ ድምጽ መስጠታቸውን ሲኤንኤን ዘግቧል። የቴስላ ባለድርሻዎች ይህን ያህል ገንዘብ የሚያስገኝ ድርሻ ለመስጠት መወሰናቸውም አነጋጋሪ ሆኗል። በዚህ ውሳኔ መሰረትም መስክ $1 ትሪሊዮን ገንዘብ የሰበሰበ የመጀመሪያው የቴስላ ባለድርሻ ሲሆን ይህም 423.7 ሚሊዮን ተጨማሪ ድርሻን ለሚቀጥሉት 10 ዓመታት እንዲያገኝ ያደርገዋል ተብሏል። ነገር ግን መስክ የያዘው የኩባንያው 15 በመቶ ድርሻ እዚህ ውስጥ አልተካተተም። ኤለን መስክ ከዚህ ቀደም ከኩባንያው ምንም አይነት ደሞዝ አግኝቶ አያውቅም። ከቻናል 1 ለሰዓቱ የነበሩ ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ፕሮግራሞቻችን ይቀጥላሉ። አብራችሁ እንድትሆኑ እንጋብዛለን። ሰናይ ጊዜ ይሁንላችሁ።